ሰላም 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 ለእናንተ ይሁን። የአባቴ ብሩካን እንደምንሰነበታችሁ። እኔ ደህና ነኝ። አምላክ የተባረከ የተቀደሰ ይሁን። የሁላችን አምላክ የሰማይ የምድሩ ፈጣሪ ያህዌ ጀሆቫ ኃያል ገናና ሁሉን ቻይ ሁሉን አዋቂ የሌለን የሚያኖር እግዚአብሔር ኃያል እግዚአብሔር ታላቅ የሚረዳ የሚደግፍ ተስፋ በተቆረጠ ነገር ላይ ኃይልን የሚቀጥል ተስፋን የሚቀጥል መንገድን የሚያሳይ አምላካችን እግዚአብሔር የተባረከ ይሁን። የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እኔ በጣም ደህና ነኝ። ለተለመደው ነግራችኋለሁ። ዛሬም በጌታ በኢየሱስ ክርስቶስ ስም ጠይቃችኋለሁ ማለት ነው። በእግዚአብሔር ፍቅር ሁላችሁም ይህን ቪዲዮ ስትጀምሩ ላይክ አድርጉ። ሰብስክራይብ ያላደረጋችሁ አይታችሁ ብቻ ከምትወጡ ሁሌም ይጠቅማችኋል ብዬ አስባለሁ። ገብታችሁ ሰብስክራይብ አድርጉ። በመጀመሪያ ላይክ አድርጉ። ቪዲዮውን ስትጨርሱ ቪዲዮ መሃል ላይ ሆነ መጨረሻ ላይ ላይክ ማድረግ ትችላላችሁ። አንድ ጊዜ መጫን ብቻ ነው። ኮሜንትም ደግሞ በምስጋና ቃላት እግዚአብሔርን በሚያመሰግኑ ቃላት በተለያዩ ቃላቶች ኮሜንት ላይ መጻፍ ትችላላችሁ። አስተያየት ካላችሁ መጻፍ ትችላላችሁ ማለት ነው። ሼር አድርጉ። በሁሉም ሶሻል ሚዲያችሁ ላይ ሼር ማድረግ ትችላላችሁ። ያ ደግሞ ያበረታተናል። አብረን ደግሞ ወንጌልን እንሰራለን ማለት ነው። እንያያዛለን፣ እንጸልያለን፣ እንበረታለን። የእግዚአብሔርን ቃል ደግሞ እናነባለን ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ዛሬም እንደተለመደው የእግዚአብሔርን ቃል እናነባለን። ቃሉን በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ክብር ለተባረከውና ለተቀደሰው ለእውነተኛው ቃሉ ይሁን። ምዕራፍ 12 ከቁጥር 1 ያለውን አነባለሁ እስከ 2 ድረስ ያለው ማለት ነው። ማነባው ቁጥር 1 እና 2። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አምላካችን እግዚአብሔር ቅዱስ እግዚአብሔር የተባረከው እግዚአብሔር ቅዱስ ሆኖ ቅዱስን ነገር የሚወድ እኔ ቅዱስ ነኝና ቅዱሳን ሁኑ ያለን አምላካችን እግዚአብሔር ለዘላለም የተባረከ ይሁን። ቅዱስ ሆይ ስምህ ይባረክ። እናመሰግናለን። አንተ ምስጉን ነህ፣ የተባረክ ነህ፣ የተወደድክ ነህ፣ ምስጋና የሚገባህ ነህ። እግዚአብሔር እናመሰግናለን። ጥበቃና ሰላም፣ ምሕረት፣ ቸርነት በእኛ ላይ ስለበዛ እናመሰግናለን። እግዚአብሔር አምላክ አንተን ደስ የሚያሰኝ ሕያው ቅዱስ መስዋዕት ሕይወታችን፣ ጉዟችን፣ ኑሯችን፣ መውጣት መግባታችን፣ እድሜያችን፣ ኃይላችን፣ ዕውቀታችን ሁሉ ለአንተ እንዲሆን ጸልያለሁ። ጌታ ሆይ እንለምናለን። በጌታ በኢየሱስ ክርስቶስ ስም ሕይወታችን ለአንተ ምስጋና እንዲሆን እንለምናለን። ኑሯችን ለአንተ ምስጋና እንዲሆን እንለምናለን። ሁለንተናችን ለአንተ ክብር እንዲሆን እንለምናለን። ለክብር ተጠርተናል። ውርደት ተወስዶልናል። ለኃይል ተጠርተናል። ድካማችን ሽንፈታችን ተወግዶ በክርስቶስ ኢየሱስ ኃያል ድል ነሺዎች ሆነናል። ከአሸናፊዎች እንበልጣለን በወደደን በእርሱ ተብሎ እንደተጻፈ እግዚአብሔር አምላካችን ሆይ አንተን ደስ የሚያሰኝ ሕይወት እንድንኖር ዘንድ እርዳን። ቅዱስ የሆነ መስዋዕት ሕይወታችንን፣ ኑሯችንን፣ ስጋችንን፣ አስተሳሰባችንን ሁሉ ለአንተ እንድናቀርብ ዘንድ እርዳን። እግዚአብሔር ሆይ አንተን የሚያስደስት ቅዱሱን የተቀደሰውን እግዚአብሔር አምላክ ሰውነታችንን ደግሞ የሚያረክስ ለክብርህ እንዳንኖር የሚያደርገን በመንፈሳዊ ሩጫችን እድገት እንዳይኖረን ወደ ላይ የሚጎትተን ሕይወታችንን፣ ሐሳባችንን፣ ልቦናችንን የሚያረክስ ማንኛውም ክፉ ነገር ከእኛ ይራቅ። እግዚአብሔር አምላክ ሆይ ያንተን በጎ ፍቃድ ያንተን እግዚአብሔር አምላክ መልካም ሐሳብ እንድንከተል ዘንድ እርዳን። እግዚአብሔር አምላክ በቃል እንደተጻፈ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው ተብሎ እንደተጻፈ ጌታ ሆይ ያንተ ፈቃድ በጎ ነው፣ ያንተ ሐሳብ ደስ የሚያሰኝ ነውና ፈቃድን እንዳንስት ዘንድ እርዳን። ለእኛ የምታሰባትን መልካም ሐሳብ እንዳንስት እርዳን። በእኛ ሕይወት ላይ ያለን መልካም ዓላማ እንዳንስት እርዳን። ጌታ ሆይ በማስተዋል ያንተን ፈቃድ ለይተን እንድናውቅ በልባችን ለመንፈስ ቅዱስ ሐሳባችን ሁሉ የተከፈተ እንዲሆን እግዚአብሔር አምላክ ሆይ ልባችን የታደሰ እንዲሆን ዕለት ዕለት ልቦናችን እየታደሰ ያንተን ጥሪ፣ ያንተን ሐሳብ፣ ያንተን ፈቃድ መርምረን እንድንረዳ እንድናስተውል
ከሚታየው ከትርምሱ ዓለም ከስጋችን ከፍላጎታችን ከስሜታችን ለይተን የአንተን በጎ ፈቃድ የአንተን መልካም ሐሳብ የተባረከውን ሐሳብ ለይተን እንድናውቅ እግዚአብሔር ሆይ ማስተዋልን ስጠን። የገዛ ምኞታችን የገዛ መሻታችን የገዛ እርምጃችንና ፈቃዳችን ወደ ጥፋት ሊመራን ይችላል፣ ደግሞም ይመራናል ወደ ክፉ። እግዚአብሔር አምላክ ሆይ ሰው ያላንተ ከንቱ ነው። ያላንተ አእምሮው፣ ሐሳቡ፣ ሕይወቱ ሁሉ እግዚአብሔር አምላክ ምድራዊና ዓለማዊ ነው። ከጀርባው ደግሞ የዚህ ዓለም ክፉ ሰይጣን ሐሳብ አለበት። ነገር ግን ያንተ ሐሳብ ደስ የሚያሰኝ ነው፣ በጎ ነው። እግዚአብሔሩ ፍጹም ነው፣ አምላኪው እንከን የለበትምና ያንተን በጎ ፈቃድ እንድናውቅ በልባችን እንድንታደስ ዘንድ እግዚአብሔር አምላኪው እርዳን። ይህን ዓለም እንዳንመስል እርዳን። አንተን እንድንመስል የሰማነውን ቃል እንድንመስል የተቀበልነውን ዳግም የተወለድንበትን ልጅነት የሚመስል የሚወክል የሚመጥን ሕይወት እንድንኖር ዘንድ እርዳን። እግዚአብሔር አምላክ ሆይ አንተ ሁሉ ጊዜ ከእኛ ጋር ነህ። አንተ ሁሉ ጊዜ አታሳፍረንም። አንተ ሁሉ ጊዜ ትሰማናለህ። አንችልም ስንል እግዚአብሔር ሆይ ለሰው የማይቻል እኔ ይቻላል ትለናለህ። ደክሞናል ስንል አሳርፋችኋለሁ ትለናለህ። ማንም አይወደንም ስንል እወዳችኋለሁ ትለናለህ። አጥቶናል መቀጠል አንችልም ስንል ጸጋዬ ይበቃል ትለናለህ። መንገድ መለየት ከብዶናል ስንል በምትሄድበት መንገድ እኔ እመራሃለሁ ትለናለህ። ማድረግ አልችልም ስትል ኃይልን የምሰጥህ በእኔ ሁሉን ትችላለህ ትለናለህ። አምላካችን ሆይ ብቃት የለንም ስንል ብቃት አለ ትለናለህ። ጌታ ሆይ ይሄ ለእኔ አይገባኝም ነበር ለምን እኔ ላይ የሆነ ስንል እግዚአብሔር ሁሉም ለበጎ ነው ትለናለህ። ራሴን ይቅር ማለት አልችልም፣ በደለኛ ነኝ፣ በፊትህ መቆም አልችልም። እግዚአብሔር ሆይ በቃ ካሁን በኋላ አንተም አትቀበለኝም ብለን ራሳችንን እንኳን መማር እንኳን ተስኖን ተስፋ ስንቆርጥ እኔ ይቅር ብያለሁ እምርሃለሁ ትለናለህ። ኑሮ ከብዶናል፣ ግራ ገብቶናል፣ ተጨንቀናል ስንል እግዚአብሔር አምላኬ የሚያስፈልግህን ሁሉ እኔ ያውቅልሃለሁ ትለናለህ። አስብልሃለሁ ትለናለህ። አትጨነቅ ትለናለህ። ጌታ ሆይ ጭንቀታቸውንና ሐሳባቸውን በእኔ ላይ ጣሉ ትለናለህ። ስንፈራ ፈርተናል ብለን ስንሸማቀቅ ግራ ስንጋባ የፍርሃትን መንፈስ አልሰጠዋችሁም ትለናለህ። ተጨንቀን ግራ ስንጋባ የሚያስጨንቃቸውን በእኔ ላይ ጣሉ ትለናለህ። እግዚአብሔር አምላኬ እኔ እውቀት የለኝም እኔ ማስተዋል የለኝም ብለን እግዚአብሔር አምላኬ ሆይ በራሳችን እግዚአብሔር አምላኬ ተስፋ ስንቆርጥ ጥበብን እሰጥሃለሁ፣ የተሰወረን የጥበብን ሀብት እሰጥሃለሁ ትለናለህ። የጥበብ መጀመሪያ እግዚአብሔርን መፍራት ነው ትለናለህ። አምላኬ ሆይ ማንም የለኝም ብቻዬን ነኝ የሚረዳኝ የለም ስንል አልለቅም ከቶም አልተውህም፣ እኔ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ትለናለህ። እግዚአብሔር አምላኬ ሁል ጊዜ ለእኛ ከጎናችን ርቃ አታውቀን። ሐሳባችንን ልቦናችንን ትመረምራለህ። የውስጣችንን ጩኸት እንኳን ታደምጣለህ። ምን መሆን እንዳለበት ታውቃለህ። ያለፍነው ሁሉ ያለፍነው በአንተ ነው። የወደፊቱም ዘመናችን ዕድሜያችን ሁሉ በአንተ እጅ ላይ ነውና እግዚአብሔር እናመሰግናለን። እግዚአብሔር እናከብርሃለን። በቃሌ በቀናው ጎዳና ስለምትመራን እናመሰግናለን። በሕይወታችን ላይ አሁንም ተግዳሮት የሆነ ነገር ሁሉ ስለሚሰባበር፣ ገደቡ እንቅፋቱ ስለሚሰባበር እናመሰግናለን። የዘላለምን ሕይወትን እስከ መስጠት እንዲሁ ወደናል ጌታ ሆይ። አንድያ ልጅን እስከ መስጠት እንዲሁ ወደናል ጌታ ሆይ። ሌላ ሁሉ በምድር የሆነው ነገር ሁሉ ምን እንደሚያስፈልገን ታውቃለህ፣ ምን እንደጎደለን ታውቃለህ። አንተ መልካም እረኛችን ነህ። ወደ ለመለመ መስክ የምትመራን፣ ወደ ረፍት ውኃ ዘንድ የምትመራን አንተ ነህ። እግዚአብሔር አምላኬ ሆይ አንተ በረከታችን፣ ሰላማችን፣ ረፍታችን ነህና እናመሰግንሃለን። በነገር ሁሉ እግዚአብሔር አምላኬ ሆይ አንተ ክበር ከፍ በል። ቀኑን በሰላም ያዋልከን ጌታ ተመስገን። ጥበቃ፣ ሰላም፣ ቸርነት ስለበዛልን ተመስገን። እግዚአብሔር አምላኬ ምሽት ደግሞ ለአንተ ሰጠን፣ ሌሊቱን ለአንተ ሰጠን። ለክፋት የወጣ የጨለማ ኃይል፣ የክፋት ጉልበት በጌታ በኢየሱስ ስም ከንቱ ይሁን። ማንኛውም እስራትና ቀንበር ተጽዕኖ የተሰበረ ይሁን።
ለታመሙት በኢየሱስ ክርስቶስ ስም ፍጹም ፈውስና ሰላም ይሁን። ለተጨነቁ እረፍትና ደህንነት ይሁን። እግዚአብሔር ላጡ በረከትና መትረፍረፍ ብልጽግና ይሁን። ለሰዓቱ መመለስና ማስተዋል ጥበብ በኢየሱስ ክርስቶስ ስም ይሁን። እግዚአብሔር ሆይ ስለ ሁሉ ተመስገን፣ እናመሰግናለን። ፈቃድ በሕይወታችን ዘመን ሁሉ ሳይከለከል በሕይወታችን እንዲሆን ዘንድ በኢየሱስ ክርስቶስ ስም እንለምንሃለን። ኃይል ስጠን፣ አቅም ስጠን፣ ጸጋ ስጠን፣ ማስተዋል ጥበብን ጨምርልን። ጌታችን በኢየሱስ ክርስቶስ ስም አሜን።